በኦሮሞ ህዝብ ዘንድ በታላቅ ድምቀት ከሚከበሩ በዓላት መካከል ከገዳ ስርዓት መገለጫዎች አንዱና ዋነኛው የኢሬቻ በዓል ነው። በዓሉ የክረምትን መውጣትና የጸደይን መምጣት ተከትሎ እዚህ ላደረሰ ፈጣሪ ምስጋና የሚቀርብበት መሆኑም ይነገራል። የልደታ ክፍለ ከተማም ይህን ህዝባዊ በዓል በድምቀትና እሴቱን ጠብቆ እንዲከበር የተለያዩ ዝግጅቶችን ሲያደርግ ቆይቶ የማጠቃለያ መርሃ ግብሩን አካሂዷል። የዘንድሮ ኢሬቻ ኢትዮጵያ በበርካታ ድሎች ውስጥ ሆና የምታከብረው ነው ያሉትና በመርሃ ግብሩ ላይ መልእክት ያስተላለፉት በብልጽግና ፓርቲ የአዲስ አበባ ከተማ ቅርንጫፍ ጽህፈት ቤት ምክትል ኃላፊና የፖለቲካ ዘርፍ ኃላፊ ወይዘሮ ዓለምፀሐይ ሽፈራው በዓሉ የእርቅና የይቅርታ በዓል ስለመሆኑ አንስተዋል። ኢሬቻን የሚያከብር ሰው ቂም ይዞ ተጣልቶ አይሄድም። ከጎረቤት መታረቅ ካለበት ታርቆ የበለጠ ለስኬታማነቱ ትልቅ አስተዋጽኦ ያለው ነው። በዓሉ ሲከበርም የተጀመሩ ተግባራትን በማጠናከርና ለቀጣዩ ትውልድ ዕዳ ሳይሆን ምንዳ በማስተላለፍ ሊሆን እንደሚገባም ነው ወይዘሮ ዓለምፀሐይ የተናገሩት። ዕዳ ሳይሆን ምንዳ ለትውልድ ማሸጋገር እንደምትችል እያሳየች ያለችበት ወቅት ውስጥ ያለነው መተባበርን፣ አብሮ መቆምን፣ በጋራ መሆንን ያስለመደን ትልቅ ክብረ በዓል ነው። ኢሬቻ ቂም ይዞ ማክበር አይቻልምና ይቅር ተባብለን በአዲስ መንፈስ የድልና የእድገት ዘመንን ልንቀበል ይገባል ያሉት ደግሞ የልደታ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ልዕልት ይግዳይ ናቸው። ኢሬቻ የሰላም የእርቅ በዓል ነው። በኢሬቻ ወቅት በተለያየ ምክንያት የተኳረፈ የተበዳደለ ካለ ኢሬቻን ሲያከብር ቂም ይዞ አይሻገርም፣ በደልን ይዞ አይሻገርም፣ ጥላቻን ይዞ አይሻገርም። በዓሉ የይቅርታ በዓል እንደመሆኑ መጠን ሁሉም ከልቡ ይቅር ተባብሎ በድምቀትና በደስታ ሊያከብረው ይገባል ያሉት ደግሞ የበዓሉ ታዳሚዎች ናቸው። ወደ ኢሬቻ ለመምጣት ካሰበ ከጎረቤት ከሂትማማቾች ቤት ውስጥ ያለው ሰላም ፈጥሮ ነው። መጀመሪያ ከራሳችን ጋር ነው ሰላም ስንፈጥር ወደ ኢሬቻ ሄደን ኢሬቻን ማስኬድ የምንችለው ማለት ነው። ኢሬቻ የሚሄድ ሰው ተጣልቶ ሳይሆን ታርቆ ነው በሰላም ነው ወደ ኢሬቻ መሄድ ያለበት፣ ቂም ይዞ መሄድ ያለበት። በመርሃ ግብሩ ላይ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታን ጨምሮ የከተማ የልደታ ክፍለ ከተማና የወረዳ አመራሮች እንዲሁም የክፍለ ከተማው ነዋሪዎች ታድመዋል።